በዚህ በሰሜን አሜሪካ በየዓመቱ የሚደረግ የኢትዮጵያኖች የሚሰባሰቡበት የእግር ኳስ ጨዋታ ለ43ኛ ዓመት ጊዜ ዘንድሮ ይደረጋል። እሱን በማስመልከት ብዙ የተለያዩ ጥያቄዎች ተነስተዋል ከህዝብ እነሱን ጥያቄዎች ምላሽ እንዲያገኙና በየዓመቱ እንግዲህ እኔ እንኳን አሁን ስንት ዓመት ሆነ ሴም ተወዛዋዥ ሴም ሙዚቀኛ ነው ያለውና ለሌሎችስ ለምንድን ነው ድል ማይሰጠው? እና ችግሩ ሰዎቹ ላይ ነው ወይ ምንድነው? ዘፈኑ አንድ አይነት ነው። ዘንድሮም የምናየው አምናም የምናየው ካቻም አንድ አይነት ነው። ዘንድሮ ሚኒሶታ ላይ ነው አዲሱ ፕሬዚዳንት ከዶናልድ ትራምፕ ጋር በተያያዘ ሚኒሶታ ሰላም የላትም። እናንተ ድጋሚ እንደማይቀየር አወጃችሁ። ምን ኃላፊነት ትወስዳላችሁ? ወረቀት የሌላቸው ወይ ይሄ ፔንዲንግ ስታተስ ላይ ያሉ ሰዎች ኦፍ ኮርስ ጥንቃቄ ማድረግ አለባቸው። አልኮል መጠጥ ስታዲት ሲሉ ተይዞ መግባት ይቻላል? ማን ነው የሚፈቅደው? እንግዲህ ይሄ ነገር በድብቅ ነው የሚሸጠው። በድብቅ ስለሆነ ነው በካፕ የሚሸጠው። ፌዴሬሽኑ ግን አያውቅም እንዳትለኝ። በተለይ ከባባድ መጠጦች የሚገቡት በራሱ በፌዴሬሽኑ አባላቶች ነው። 97 ጀምሮ አባል ነበርክና ከተወሰነ ዓመት ጊዜ በኋላ አንተም በሐሳብ አለመስማማት ከፌዴሬሽኑ ጋር ከነበሩት መካከል አንዱ ነበር። ምን ነበር የሐሳብ ልዩነት? ችግሮች አሉ። ሰው ደግሞ ሪአክት የሚያደርገው የተለያየ መንገድ ነው። እኔ በዛ አይነት ሪአክት አድርጌያለሁ። ኢትዮጵያን ቀን ተብሎ የሚከበርበት ቀን ነው። በጣም ብዙ ሰዎች የሚመጡትና ሰዎች በጣም ሲንገላቱ እናያለን። የተወሰነ ቦታ ላይ ካሽ ብቻ ነው ይላሉ፣ የተወሰነ ቦታ ላይ በክሬዲት ካርድ ብቻ ነው ይላሉ። በጣም እንትን ክሊር ያልሆነ ነገር አለ። ለምሳሌ በተለያዩ ጊዜዎች በተለያዩ ቦታዎች ሰዎች ያለ አግባብ ቻርጅ ይደረጋሉ። የሬስቶራንት ውስጥ ሄደው ሲመገቡ በጣም ማጅራት የመመታት ያህል ነው ከፍለው የሚወጡት። ህዝቡ ላይ የሚጫነው ገንዘብ የኛም ፌዴሬሽን አፌክት ያደርጋል ኢን ሎንግ ተርም እና ሲሪየስ አክሽን በዚህ ላይ መደረግ አለ። መላክ የጉዞ ወኪል ከጉዞዎች ሁሉ የላቀውን ጉዞ ወደ ቅድስት ምድር ኢየሩሳሌም አዘጋጅቷል። የዓለም ቤዛ ኢየሱስ ክርስቶስ የተወለደበት ቤተልሔም፣ በአካል ቆሞ የተጠመቀበት ዮርዳኖስ፣ የዓለምን ኃጢአት ለማስወገድ የተሰቀለባት ቀራንዮ፣ የተቀበረባት ጎልጎታና ሌሎች መንፈሳዊ ቦታዎችን በእግሮ ረግጠው በዓይኖቹ አይተውና በእጆቹ ዳሰው ደስ ብሎት በብዙ በረከት ይመለሳሉ። መላክ የጉዞ ወኪል። ለበለጠ መረጃ በስልክ ቁጥራችን በ0963 53 33 33 እንዲሁም በካናዳና ሰሜን አሜሪካ አካባቢ ለምትገኙ 178 02 36 16 21 ወይም 178 02 43 16 21 ላይ ይደውሉ። ለበረከት ሄደው በብዙ በረከት ይመለሱ። መላክ የጉዞ ወኪል። ጤና ይስጥልን ክብራትና ክብራት ቸቤ ሚዲያ ታዳሚዎች ባላችሁበት ሰላማችሁ ይብዛ። ዛሬ ፕሮግራማችን ከስቱዲዮአችን ነው በቀጥታ የምናስተላልፍላችሁ። እንግዲህ ዛሬ ፕሮግራማችን ከወቅታዊ ጉዳይ ጋር በተያያዘ በተለይም በዚህ በሰሜን አሜሪካ በየዓመቱ የሚደረግ የኢትዮጵያኖች የሚሰባሰቡበት የእግር ኳስ ጨዋታ ለ43ኛ ዓመት ጊዜ ዘንድሮ ይደረጋል። እሱን በማስመልከት ብዙ የተለያዩ ጥያቄዎች ተነስተዋል ከህዝብ እነሱን ጥያቄዎች ምላሽ እንዲያገኙና ከአዲሱ የሊቀመንበር ዘንድሮ ከተመረጡት ከተወዳጁ ወይም ደግሞ አንጋፋው ኳስ ግብ ጠባቂ ከተካበ ዘውዴ ጋር ቆይታ ይኖራል። ተኬ ስላገኘው ደስ ብሎኛል። በጣም እኔም አመሰግናለሁ። ይሄን እድሉን ሰጥተህን እዚህ ለመናገር በመብቃቴ አመሰግናለሁ። በጣም ጥሩ። እንኳን ደስ ያለ። የዘንድሮ እንግዲህ ለስንት ጊዜ ነው አሁን ምርጫው? የስንት ዓመት ነው የሚደረገው? በምርጫ ነው ወይስ? በምርጫ ነው። አዎ እንግዲህ ፕሬዚዳንትና ጸሐፊ የ3 ዓመቱ ነው የሚቀየሩት። ሌሎቹ ዲፓርትመንት ደግሞ 2 ዓመት ነው። እንደዛ ነው እንግዲህ። ስለዚህ ለቀጣይ 3 ዓመት እንግዲህ ከአመራርነት ጋር በጣም አሪፍ። እንግዲህ አሁን ወዳለንበት ጉዳይ ከመግባታችን በፊት እንግዲህ ለሀገር በጣም ባለውለታ ነህ። እንግዲህ በተለይም አዲሱ ጄኔሬሽን ላያውቅ ይችላል። የኛ ጊዜና ከኛ በፊት የነበሩት እንኳን እናውቃለን። እኛም ተወሰነ ጊዜ ደርሰንበታል። በተለይም ከአንጋፋው ጋዜጠኛ ከደምሴ ዳምጤ ሬዲዮ በሚሰማ ሰዓት ያንተ ስም ጎልቶ ይነሳ ነበርና ወደ ኋላ መለስ አድርገና ትንሽ ለአዲሱ ትውልድ ተካበ ዘውዴ ማን ነው ለሚሉ ትንሽ እስቲ ሃይላይት እንስጣቸው። አመሰግናለሁ። ተካበ ዘውዴ በድሬዳዋ
ተወልዶ ያደገ በድሬዳዋ ውስጥ በድሬዳዋ ጨርቃ ጨርቅ እንደውም የካቲት 66 ከነማ ውስጥ ተጫውቼ ከዛ ያው ሐረርጌ ምርጥን ክፍለ ሀገሬን ከዛ ደግሞ ኢትዮጵያ ቡድን ወክዬ የተጫወቅኩ በግብ ጠባቂነት ፖዚሽን ያገለገልኩ ነኝ። በክፍል ይታወቅ የነበረውን ሃይላይት ስጠን። ምስራቅና መካከለኛው እንግዲህ ትልቁ ሃይላይት በአገር ደረጃ እሱ ነው። በጣም ጥሩ የሆነ እንትን ነበረን። ግሩፖች ነበሩ የኛ ቡድን። ትንሽ ጊዜም ቢሆን አነሰችም በዛ ጥሩ ዝግጅት አድርገን ነበር። ውድድሩም ሀገራችን ላይ ነበር። እንግዲህ ከብዙ ጊዜ በኋላ ሀገራችን ዋንጫ ስታመጣ ያንን አባል ሆኜ አብሬ ከጓደኞቼ ጋር አስተዋጽኦ ዳኛቸው ወርቁ ዳኛ ገላግለን ምናምን እኛም እናስተዋውሳር ሙልጌታ ወልዴስ፣ ሙልጌታ ከበደ ብዙ መታ ብለውታል። መታ ግን ቁርጡ በዛ አይታወቅም። ገና ነው። ተካበ መጀመሪያውን ተወርውሮ አድኗል። 7 ቁጥሩ የመታውን የመጀመሪያው 15 ቁጥሩ ነው። ሁለተኛው ነው ለዚምባብዌ መታ ተካበ አሁንም አዳነ። ጉር ነው ተካበ አሁንም አዳነ። የሚገርም ነው። ተካበ አዳነ። ሜዳ ተደበላለቀ። ገና ነው። አሁንም ገና ነው። ቁርጡ አልታወቀም። ተካባዳናውን ዳኛቸው ነው የሚመታው። ዳኙ ነው የሚመታው። ዳኛቸው ያ ጊዜ በጣም በተለይ ደምሴ ዳምጤ የነበረው ሪአክሽን ሬዲዮ ላይ በጣም ሰዎች ጋር እንዲደርስ ነበርና ትክክል። ያው እኛ ሜዳ ውስጥ ነን፣ እሱን አንሰማም። በኋላ እንግዲህ ከወጣም በኋላ ነው ሬዲዮ እንትን በቴፕ ቀድተው ስንሰማ ከኛ ይልቅ እሱ ምን ያህል ተጨንቆ እንደነበር መፍረድ አይከብድም ነበር። ትክክል። በዚህ ላይ ደግሞ ህዝቡንም እንትን ማለት መርሳት አልፈልግም። ትልቅ አስተዋጽኦ ነው ያደረገል እስከ መጨረሻ ድረስ ታግለን እንድናሸንፍ አስተዋጽኦ አድርጎልናል። እሱን ነው የምለው። ምን ተሸለማችሁ? እንግዲህ ሁሉም በደርግ ጊዜ ነው አይደል? ደርግ ጊዜ ነው። ፕሬዝዳንት መንግስቱ ኃይለማርያም ነበሩ። እንግዲህ ለተጫዋቹ እና ለተጫዋቾቹ ብቻ ይመስለኛል አንድ ቴሌቪዥን እና 5000 ብር ነው የተሰጠው። በጣም ትልቅ ነው እንዴ! 5000 አያልቅም እኮ ማለት ነው። ቤት ትሰራለህ የዛን ጊዜ በዛና እሱን ሰጥተዋል። ለኔ ደግሞ ምናልባት ፔናልቲ ስላደረኩ ይመስለኛል አንድ ዴክ ይባላል ይሄ ሪከርድ ማድረጊያ ማጫወቻውን ሸልመውኛል። አንተ ቤት ነበራ ብዙ ጓደኞች የሚያሳልፉት ፊልም እየተከራየች እንደ ፊልም። ችግሩ ድሬዳዋ በጣም ስለሚሞቅ ቀን ቁጭ ብለህ ማየቱ አስቸጋሪ ነው። ግን ያው ማታ ብዙ ጊዜ እናያለን። በመስኮት ትከፍታለህ እንዲቀዘቅዝ። ከውጪ ህጻናት በመስኮት ሲያዩ ሙቀቱ ሲበዛ ዞር ስንል ነው የምናውቅ የነበረው እና ጥሩ ጊዜ ነበር። ጥሩ ጊዜ ያሳልፈናል። በክለብ ደረጃስ? ክለብ ደረጃ እንግዲህ ከነማ ነው የጀመርኩት። ያው ከቀበሌ ወደ ከነማ ወሰዱኝ። ከዛ ጨርቃ ጨርቅ ነው። ከነማም ገና በገባው በአንድ አመት መሰለፍ በጀመርኩበት የክፍለ ሀገሩ ሻምፒዮና ሆነናል። ጨርቃ ጨርቅም እንግዲህ ከከነማ ወደዛ ገባሁና በአመቱ ዛም የኢትዮጵያ ሻምፒዮና ከ18 አመት በኋላ ወደ ክፍለ ሀገሩ ስንወስድ የሱም አባል ነበርኩ። ተጫዋቼ አሸንፈን ዋንጫ ለማግኘት ይችላል እንጂ በክለብ ደረጃ አዲስ አበባ አልተጫወትክም? ከድሬዳዋ ነበር የማመጣው። ብዙ ልጆችም ድሬዳዋ ብዙም ልጆች ይወጣሉ።
ድሬዳዋ በጣም ብዙ ይወጣ ነበር። አሁን እንዳሁን አንድ ቡድን ሆኖ ቀረ እንጂ በጣም ብዙ ቡድኖች ነበሩ። ቢ ሲ ህፃናት ስለነበር ተጫዋቾችን ማፍራት አሁን ዳኛቸው ድሬዳዋ ነበር። ሚግ ስንት የሊቢያ አፍሪካ ዋንጫ ስናልፍ ጎሉን ያገባው እሱ ነው። የድሬዳዋ ጨርቃጭስ ተጫዋች ነው። ብዙ ተጫዋቾች ያፈራ የቅርብ ጊዜ ራሱ እነ ዮርዳኖስ እና ሰግድ እና አሸናፊ ከዛ ነበር እንትን ያሉት የወጡት እና ብዙ ተጫዋች ይወጣ ነበር ድሬዳዋ። ዋው በጣም አሪፍ። አሁንስ ያለውን ኢትዮጵያ ውስጥ ያለውን እግር ኳስ ትመለከታለህ በቅርበት? እንደው ምን ታነጻጽራለህ? ብዙ ጊዜ ይገርምሃል ኢትዮጵያም ሲሄድ እንደዚህ ኢንተርቪዎች ምናምን ያደርጉልኛል እና ያው የመሰለኝ እንዴት ነው ያንተንም ሀሳብ ምናምን ትሰጣለህ። ምንም አይነት እንትን ይጠይቀዋል ትመልሳለህ፣ ይጠይቃል ትመልሳለህ እንጂ ከጥያቄው ያገኙትን አትሊስት አንዳንድ ነገሮች እንኳን እንትን ለማለት አይፈልጉም። አሁን ግብ ጠባቂ ብዙ ጥሩ እንትኖች አሉ፣ ግን በአሁኑ ወቅት የግብ ጠባቂ ኮች አለ። ኤቭሪ ቲም ግብ ጠባቂ አለው፣ እንትን አለው፣ ኮች አለው። በእኛ ወቅት የለም ነበር። ግን ይሄ እንትን እያለ አዳዲስ ኮርሶች አይመጡም የበረኞች። አትሊስት አንድ የበረኛ ኮርስ አሰልጣኝ ከየትም ከአውሮፓ ወይ ከየት ቦታ አሁን ብራዚል ብታይ፣ ብራዚል በድሮ ወቅት ትልቁ ችግር ግብ ጠባቂ ነበር። በአሁኑ ወቅት ዓለምን እያዳረሱ ያሉት የብራዚል እና የሳውዝ አሜሪካ ግብ ጠባቂዎች ናቸው። እና ድክመታችን ላይ መስራት አሮን ነው ምን እንደሆነ አላውቅም። ሌላው የስትራክቸሩ ምናልባት አሮን ነው ገንዘብ ቢኖር ፋክተሪዎች ይሄ ካምፓኒዎች ምናምን ኦን የሚያደርጉት ክለብ ቢኖር ኦኬ። ግን በዚህ ደረጃ እያለ ይሄ አዲስ አበባ 8 10 ምናምን 50 ቲም የነበረበት ከተማ ነው። አሁን 3-4 ቲም ነው ያለው እና ብዙ እንትን ኳሊቲ ፕሌየሮችን ለማግኘት ፊልተር ለማድረግ ስትራክቸሩ ጥሩ አይደለም ብዬ ነው የምገምተው። ይሄ እኔ የራሴ እንትን ነው አስተያየት ነው። እንደው እንደ ሀገር ደረጃ እንደ ሀገር ስታየው ይሄን ያለ አመት ጊዜ ከእናንተ ጊዜ በኋላ እንግዲህ ዋንጫ ያገኘንበት አጋጣሚ የለም በብሔራዊ ቡድን ደረጃ ከበታዳጊዎች ጋር። ይሄ ኢስቴርን ሴንትራል አንድ ሁለቴ አግኝተዋል እኔ እንደሰማሁት። እንግዲህ እዛ አልነበርኩም በዛ ወቅት። ግን አሜን ተጫዋቾቹ አሉ፣ አንዳንድ ጎበዝ ተጫዋቾች አሉ። ግን እንዴት ነው ድሮ ራሱ የኛ የኢስተርን ሴንትራል አፍሪካ ቶርናመንቱ በጣም ከባድ ነበረ። ብዙ እነ ዚምባብዌ ምናምን እነሱ ራሳቸው ወደ ሳውዙ ተጠቃለዋል። ሳውዝ አፍሪካ ጋር ነው ኮምፒት የሚያደርጉት እና የኢስቱ ፓርት ትንሽ እየደከመ ነው ሄደው እና ለሱ ደግሞ ያው ስፖንሰር ያስፈልጋል ውድድሩን እንትን ለማለት ብቻ አሮን ነው። እኔ እዚህ ሆኜ ይሄ ነው ማለት አልችልም። ትንሽ ኢስት አፍሪካን ቲሞች እየደከሙ ናቸው። በጣም ጥቂት ናቸው። አንጎላ ማነው ዩጋንዳ ትንሽ ፕሮግረስ እያደረገ ነው ባክ እንጂ ሌሎቹ ስቲል ደካማ ናቸው ብዬ ነው። ምን ቢደረግ ትላለህ እንደ መፍትሄ በአንተ አመለካከት? እኔ አሁን ብዙ ጊዜ ከዚህም የህፃናት ስልጠና በህፃናት በአሁኑ ወቅት ሜዳዎች ስለሌሉ የስ ይሄ ፕሮጀክት የሚሉት ነገር ማሰባሰቢያ ይሆናል። ግን አሰጣጡ ላይ እንትን መጠንቀቅ አለብን። የ8 ዓመትን የ9 ዓመትን ልጅ እንዲያርግ ካልከው ራሱ ክሬት የሚያደርግበት እንትን አያገኝም። ለምን ድሮ ኳስ ስታቀብለኝ ህፃኖኜ በዚህ በቅልጥሜ መልሰዋለሁ አንድ ሁለቴ፣ አሁን ሶስተኛ ላይ ስትመታ ቅልጥሜ እንዳይመታ ሌላ ራሴ እንትን እላለሁ። አሁን ግን አሰልጣኞች እንዲህ አድርጉ። ኢቭን ቢግ ቲሞች ራሳቸው አሰልጣኙ እንዲህ ተጫዋት ይልሃል። ሜዳው ስትገባ 2-3 ትሞክራለህ። ማለፍ ሲያቅት ዞር ብለህ አሰልጣኙን ነው የምታየው ማለት ነው። ራስህ ክሬት አታደርግም እና እሱ ላይ ይገድባቸዋል ህፃናቶቹ። የስ 12 ምናምን ሲሆኑ ይሄ ቴክኒኩ ምናምን ውስጥ ትገባለህ።
ግን ይሄ ህፃናት ሆነው ቤዚክ የሆኑ ነገሮችን ብቻ ነው እንጂ ይጫወቱ እንዴት እንደሚያቆሙ ምናምን ራሳቸው እንትን ማለት አለባቸው ብዬ ነው የምገምተውና አሰለጣጠናችን ላይ በጣም ጥንቃቄ መደረግ አለበት አገር ቤትም ቢሆን ነው የምለው። ይሄ ነው። በጣም አሪፍ። እንዴት መጣህ አንተ ወደዚህ አሜሪካ? እኔ ኢጂፕት ላይ ጠፍቼ ነው ያው ከኢጂፕት ጋር ኢጂፕት ላይ ከጠፉት ለምን ነበር ሄዳችሁት? ለጨዋታ ለምንድን ነው ለወልድ ካፕ ማጣሪያ ነው። አዲስ አበባ ላይ 1-0 አሸንፈናቸው እዛ 6-1 አሸነፉ። ሪሜምበር እሱ ጊዜ እና ከዛ አክቹአሊ ቀደም ብሎ የተወጠነ ነገር ነው የኛ ኢጂፕት ላይ ቀረን። ከዛ ወደ ይሄም ልህ 1989 ነው ይሄ ሆነው ከኩዴታው ይሄ መፈንቅለ መንግስቱ። እንዲያውም ኢጂፕት የሆነ እስር ቤት ውስጥ ሆነን ነው ይሄንን ያየ ነው። እስር ቤቱ ማለት ያው እኛን ፕሮቴክት እናረጋለን ብለው ያስቀምጡብን ቦታ ነው። እና ከዛ ወደ ሴንትራል አሜሪካ ቤሊዝ የምትባል ከተማ ሄድን። ስንት ናችሁ የጠፋችሁት? 6 ነበር። 6ታችሁም አሁን እዚህ ናችሁ? ኖ አይደለም። አክቹአሊ አንዱ ተመልሶ ነበር ወደ ሀገር ቤት ከዛው እንትን ብሎ በኋላ አሁን ግን ተመልሶ እዚህ ነው ያለው። 5ታችን እዛ ቆይተን በኋላ ወደ እንትን ሄደን ነበር ሴንትራል አሜሪካ። ከዛ ተመለስ መጣን እዚህ ሃንስቪል አለባማ ትምህርት ቤት ሄደን ነበር። አለባማ ኤንኤም ዩኒቨርሲቲ እዛ ሶኮል ስኮላርሺፕ ሰጥተውን በዛ ነው የመጣሁት ወደ አሜሪካ። አንዱ ወንድማችን ግን እንደ አጋጣሚ መምጣት አልቻለም ነበር ወደዚህ። ሰለሞን ዮሐንስ ቸርክ የሚባል ምናልባት ታስታውሳለህ፣ ጊዮርጊስ ተጫዋች ነበር። እሱ ትንሽ ያው ታሞ ነበር፣ ተመልሶ አገር ቤት አረፈ። ያ ነው እንግዲህ። እና ስኮላርሺፑ አለቀ ተማርክና ከዛ በኋላ ኖ አይ ስኮላርሺፑን አይ ዶንት ኖ 2 ነው ምናምናችን እንደውም አንድ ሰው ነው በቀለ መሰለኝ የጨረሰው። ሌሎቻችን በሙሉ ከአመት በኋላ ወደ የስቴቱ ሄደን እኔ ካሊፎርኒያ ሄድኩኝ ሎስ አንጀለስ እዛ ቆይቼ በቃ በኋላ 96 ላይ ደግሞ ወደዚህ መጣሁ። ከዛ ጀምሮ እዚህ ነኝ 30 አመት ማለት ነው። በኳስ የመቀጠል ነገር ነበር እዚህ እንደው ቻንስ የማግኘት? ይኸውልህ 96 አክቹአሊ እዚህ ስመጣ ኤምኤልኤስ የተመሰረተበት አመት ነበር እና በጣም ብዙ ሰዎች ካልርክ በጣም አክቹአሊ ጥሩ ነበርኩ። የዛ ጊዜ ትሬኒንግ አደርጋለሁ በደንብ ውድድርም ትንላለህ እና ሲሉ ኖ አልኩ። እንዲያውም አንዱ ወንድሜ ማን ነው ከሸዊት ታውቀዋለህ? ሸዊት ሸዊት ጋር ስነግረው ገረመው እሱ። እንዲያውም እዚህ ሀገር በረኞች በጣም ጥሩ ናቸው በጣም። ለምን ከልጅነት ቤዝቦልም ፉትቦልም ባስኬትም ሁሉ ነገር በእጃቸው ነው የሚጫወቱት እና እኔ መንገደኛ አሁን በረኛ ያዝልኝ ብትለው ምናልባት ታይሚንጉ ምናምን ሊበላሽ ይችላል እንጂ መተህበት ላታገባ ትችላለህ። እና እንትኑን ይሄ ምንድነው ምልመላው ላይ አልሄድኩም። ካልሄድክ አሉኝ ጓደኞቼ፣ ካልሄድክ ቢሉኝ አልኩኝ። አክቹአሊ ምንም ሪግሬት የማደርገው ነገር የለም እና እዚህ አካባቢ ያው እጫወት ነበረ። ዲሲ ቡድን ተጫውቻለሁ። ከዛ ቨርጂኒያ ነው እንግዲህ እስካሁን ድረስ ያለሁት ማለት ነው። በጣም አሪፍ። በድጋሚ እንግዲህ ስላገኘንህ ደስ ይለናል። እንግዲህ ያው ለመንደርደር ያህል እንደው መነሻ ተካበ ዘውዴ ማን ነው የሚለውን በተለይም አዲስ ትውልድ እንዲያውቅ የተወሰነ ነገር ሃይላይት ለመፍጠር ነው። ከዛ ውጪ ከአፍታ ደቂቃ በኋላ ተመልሰን መተን ወደ መጣንበት ዋና ጉዳይ ጨዋታችን ይቀጥላል። አብራችሁን ሁሉ ከአፍታ ደቂቃ በኋላ መልሳለሁ። መልካም። ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88 ሺህ ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን
አድርገን እየጠበቅኖት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት። ክብራትና ክብራት ተመልሰን መተናል። እንግዲህ ወደ ዋናው ጉዳያችን እናንሳና እንግዲህ ዘንድሮ ለ43ኛ ጊዜ የሚካሄደው የሰሜን አሜሪካ የእግር ኳስ ውድድር ውጤት ዘንድሮ ለመጀመሪያ ጊዜ እርሊ አሳወቃችሁ። የታወቀው አንተ ከተመረጥክ በኋላ ነው ወይስ በፊት ነው? ከበፊት ነበር። ከኔ አክቹአሊ ከተመረጥኩ በኋላ ነው ኦፊሻሊ ያደረግነው እንጂ እንትኑ ኦልሞስት እያለቀ ነበረ ፕሮሰሱ። ኦልሬዲ ያስገባ ሌላ ከተማ አልነበረም እና በዛ ምክንያት ያው ልክ ከምርጫው በኋላ አናውንስ አደረግን። እዛው ስብሰባውም እዛው ነበር ሆስት የሚያደርገው ከተማ which is ሚኒሶታ እዛ ነበረ አናውንስ ያደረግነው። ምን ያህል ጊዜ አንተ አሁን በዚህ በፌዴሬሽን ውስጥ ምን ያህል ጊዜ ጆይን ካረክ? እኔ እንግዲህ በተጫዋችነት በቦርድ አባል በአመራር ደረጃ እንግዲህ ከ92 ዓመተ ምህረት ጀምሮ ፌዴሬሽን ውስጥ ነኝ። ከ92 ጀምሮ ግን ጊዜ ነው። ቦርድ ሚቲንግ ምናምን መምጣት የጀመርኩት ከ97 ጀምሮ ነው ማለት እችላለሁ። ከ97 ጀምሮ ግን ሌላ ጊዜ ያው ተጫዋች አሰልጣኝ ሆኜ ነው ያሳለፍኩት እስከዛ ድረስ። ግን እሱም ቢሆን ረጅም ጊዜ ነው። በጣም ያ ጊዜ ፌዴሬሽኑ ላይ ብዙ ነገር ያነሳሉ። ወደዛ ከመነሳታችን በፊት እንዳልከው ቅድም ሚኒሶታ እነሱ ኦንሊ ሲቲ ናቸው ያስገቡት አልከኝ። ሌሎች እንዴት ነው በእናንተ አሁን ኃላፊነት በኩል አሁን ቢሆንም ያለው ከዛ ፊት ነበርክበትና ከፌዴሬሽኑ በዚህ ዓመት ኢስት ኮስት በዚህ ዌስት ኮስት በዚህ ደግሞ ሚድል ዌስት ምናምን የሚባል ነገር የለም? እንዴት ነው? አለ አንድ ዓመት ኢስት አንድ ዓመት ዌስት ነው የሚያዘጋጀው እና አሁን ዘንድሮ የኢስት ሆኖ ኢስቱ ምንም ነገር ማግኘት ካልቻለ ዌስቱ ወይም ለሁሉም እንትኖች ከተሞች ክፍት ይሆናል ማዘጋጅ የሚችል ተብሎ። ይሄም ሲባል ህጉን በ2/3 ቮት ሰስፔንድ አድርገው ነው ለዚህ ዓመት እንዲህ ስለሆነ ሁሉም ቲም ማዘጋጀት ይችላል ብሎ ይወጣል። ከዛ የተገኘውን ኢሲዩ እንግዲህ ይሄንን አሟልተዋል ብሎ ያመነበት እሱ ይቀርብና ቦርዱ ያጸድቃል። እንደዛ ነው። ያዘጋጀው ሀገር ምንድን ነው የሚጠቀመው? ያዘጋጀው ሀገር ኮሚቴን አሁን ቡድን ሲያስገቡ ወይስ ከናንተ ከፌዴሬሽኑ የሚደረግላቸው የሚደጎማቸው ነገር? በተለይ ብዙ ወጪ አለ፣ ስቴዲየም መከራየት ምናምን ነገር የሚሆነው ከፌዴሬሽኑ ነው ወይስ እዛ ካለው ከተማ ካለው ቲም ነው? እነሱ ምንድን ነው የሚያዘጋጁት? እነሱ ሆስት ሲቲው ሜዳውን ይፈልጋሉ። እንዲህ አይነት ሜዳ ይሄን ያህል ካፓሲቲ ያለው ያው የኛን ኦፕሬሽን አወር ከዚህ ሰዓት እስከዚህ ሰዓት እሱን እንደሚፈቀድ እንትን ያቀርቡና ከዛ በኋላ ኔጎሽዬሽን ነው የሚጀምረው ከኤሲዩ ጋር ነው ከአመራሩ ጋር እና ምንም አይነት ነገር አይከፍሉም። በዚህ አጋጣሚ ግን ያው ጊዜያቸው ራሱ ከገንዘብ በላይ ነው፣ ይሯሯጣሉ። the only thing አሁን ሆስት ሲቲ የሚያገኘው ያው እንትን አለው ቬንደሮች ይሰጡታል የምግብና እንትን ደረቅ እቃ ሰጠዋል። በዚህ ላይ ደግሞ እንግዲህ ውድድሩን ወደ ምን ማለት ነው? የምግብና ደረቅ ይሰጣል ማለት ነው። የምግብ ቡት which is 3500 ነው። ከዛ ደግሞ የደረቅ እንትን 1000 ብር እሱ ይሰጣል ለቡድኑ። ከዛ ሌላ እንግዲህ ያው ውድድሩ እዛ ሲሄድ ከተማው ቢዝነሱ እንትን ይላል እና በዛ ተጠቃሚ ነው ኮሚኒቲው በአጠቃላይ ማለት ነው። እና at the same time ደግሞ እዛም ላሉ ኢትዮጵያ ኮሚኒቲዎች አንዳንድ ነገሮች እየተነጋገር የሚያስፈልጉ ነገሮች እንረዳለን። ይሄ ነው እንግዲህ እስካሁን የሚደረገው። ዘንድሮ ምንድነው የተለየ ነገር ያለው? አሁን ከዚህ በፊት 1 ወር ሲቀረው 2 ወር ሲቀረው ነው የምታሳውቁትና ብዙዎችም ሰዎች በጣም እኛንም ጨምሮ ብዙዎች ኮምፕሌን እንዳደረግ ነበረ። እንዴት ባጭር ጊዜ ውስጥ ሆቴል መፈለግ ትኬት መቁረጥ ይወደዳል ባጭር ጊዜ ሲሆን እና ዘንድሮ ግን ረጅም ጊዜ ነው ያሳወቃችሁት። ያ በፊት ለምን አልነበረም?
በጣም ጥሩ ጥያቄ ነው። ይሄ የሁላችንም ችግር እየሆነብን ነው። በተለይ እኔ ምናልባት የምለው ከኮቪድ በተለይ በፊትም አለ፣ ግን ከኮቪዱ በኋላ አስቸጋሪ እየሆነብን ነው። ትምህርት ቤቶች ነው በብዙ ከዘንድሮ ይልቅ፣ ዘንድሮ ትምህርት ቤት አይደለም። ከዚህ በፊት ግን ትምህርት ቤቶችን ነው የምንከራየው። እነሱ ደግሞ ዘንድሮ ምንድን ነው ይሄ ስቴዲየም ነው የሆነ የቫይኪንግ የሚኒሶታ ቫይኪንግ የሆነ እንትን ነው እና እዛ ላይ ነው ትንሽ ለየት ያለ ነው ከኮንትራታችንም ከዚህ በፊቱ እና ትምህርት ቤቶች ከጃንዋሪ በፊት ኮንትራት አንቀበልም ይሉናል። እንግዲህ እኛ ከኦክቶበር በፊት ነው እንትን ማለት አፕላይ አድርገን በዛን ከታወቀልን ኦክቶበር ላይ አናውንስ እናደርጋለን። አሁን ኦክቶበር፣ ኖቬምበር፣ ዲሴምበር ዝም ብለን ነው የምንቀመጠው ማለት ነው። ምንም ነገር አፕላይ ማድረግ አልቻለም። በተለይ ዲኤምቪ ኤሪያ ከዩኒቨርሲቲ ሜሪላንድ በስተቀር ሌሎቹ በጭራሽ ሊያስተናግዱን አልቻሉም። ለምን እንደሆነ በኮሚኒቲ ሰዎች በሆኑ የሚያውቁ እንትንም ሞክረን ነበር። እስካሁን ድረስ እንትን አላለም፣ መፍትሄ አልተገኘለትም። ያ ነው እንጂ እርሊ አናውንስ ብናደረግ ብዙ ነገሮች እንዲያውም ቶሎ መጨረስ እንችላለን። ለእኛ የሚቀልልን ነበር፣ ለህዝቡም ደግሞ ቀድሞ ትኬት ኢዚ ፐርቼዝ ማድረግ ይችላሉ። እና ያ ነው ችግር የሆነው። ከምን አኳያ ነው? ለምሳሌ አሁን እንግዲህ ይሄ ፌዴሬሽን 43 ዓመት ነው። 43 ዓመት እንግዲህ በተለይም የተወሰኑ ከተሞች ተደጋጋሚ ፕሮግራሙ ተዘጋጅተዋል። እዛም ያሉ እንግዲህ የዚሁ የሀገሩ ሰዎች ኃላፊነት ያሉት የከተማው የዲስትሪክት አመራሮች ያውቃሉ። መታችሁ ተጫውታችሁ ብዙ ኢትዮጵያኖች እንደሚመጡ ቢዝነሳቸው ትንሽ የተወሰነ ቢሆን የአንድ ሳምንት ቢዝነሱ ግርግሩ ከፍ እንደሚልና ተጠቃሚም ናቸው። ተከራይታችሁም እንደሆነ ፖሊሶችም ይጠቀማሉ ይመድባሉ ምናምንና ትንሽ የከተማውና የአካባቢ ቢዚ መሆን ለቀጣይም እንድትመጡ መጋበዝ ሲኖርባችሁ ለምንድን ነው ክልከላው የሚኖረው? እሱ ነው። እኔ አሁንም በተለይ ቨርጂኒያ አሁን በጣም እንዲያውም በጣም ጎበዝ ሰው ከውጭ ይሄ እንትን የሚሰራ ሰው እንደዚህ አይነት ኢቨንቶች ሲኖሩ ጠይቆ ኮሚሽን የሚወስድ ሰው ራሱ አይ ዶንት ኖ በጣም እሱ ራሱ ግራ ገብቶታል። እና አንድ ቦታ እንዲያውም ጠይቀን 3 ቀን ነው እንትን ልንላቸው የምንችለው። ብዙዎቹ ቫኬሽን ስለሚወጡ የሚሰራ የለም ስቴዲየም እና እንደዛ አይነት ነገሮች እየመጡብን በጣም ተቸግረናል። እና እስቲ በዚህ አጋጣሚ እውነቴን ነው ኮሚኒቲ ውስጥ እንደዚህ አይነት ነገሮችን የሚችሉ አለ አይደል ሰዎች ቢተባበሩን ደስ ይለኛል። እኛማ እኔና አንዳንድ ሰዎችማ እንዴት በዚህ በ43 ጊዜው እንደውም በየዓመቱ ሁሌ ስቴዲየም ፍለጋ ሜዳ ፍለጋ ፌዴሬሽኑ መቸገር አልነበረበትም። ይሄን የሚያክል ፌዴሬሽን 43 ዓመት ሲጓዝ እንኳን አንድ ፌዴሬሽን አንድ ግለሰብ እንኳን አቅም ያለው ግለሰብ ሜዳ የራሳችሁን ሜዳ ሊኖር ይችላልና እንዴት ነው የፌዴሬሽን አንድ ዌስት ኮስት አንድ ኢስት ኮስት በየዓመቱ እየሄደ የሚጠቀምበት ሜዳ የሌለው የሚሉ ሰዎች ጥያቄ ያነሳሉ። ምን ምላሽ አለ ለዚህ? ትክክል ነው። አሜን። ቀድሞ ይሄ ነገር መታሰብ ነበረበት። በፊት ቢሆን እንደዚህ አይነት ነገሮች አሁን ነገሮች ትንሽ እንትን እያሉ ነው እየከበዱ ነው እንጂ ባይናው እውነቴን ነው እንደዚህ ሰፈር አናረግም ነበር በሜዳ። እንዲያውም አንድ ልጅ እዚህ ሜሪላንድ የሚኖር ስሪውን የሚባል በጣም ቆይቷል ይሄን ነገር አንስቶ እንዴት ለምን ይሄን ያህል 100,000 ብር ወይ 50,000 ብር ብታስቀምጡ እኮ እስካሁን ድረስ እንትን ይል ነበር ተከፍሎ ያልቅ ነበር ይል ነበርና ልክ ነው። ግን ደግሞ ስታይ አንዳንዴ የኛ ፌዴሬሽን ትርፍ የለውም፣ አትራፊ ድርጅት አይደለም፣ ኪሳራም የለውም፣ ከሳሪም አይደለም። አይደለም። አንዳንድ ጊዜ እናተርፋለን፣ ግን የምንከስርበትም ጊዜ አለ። ይሄን ስልህ እንደዚህ ማስቀመጥ አልነበረብንም ማለት አይደለም፣ ነበረብን። ይሄ ነገር መታሰቡበት ቢሆን እስካሁን ድረስ ትልቅ ነገር እንትን አለ። ግን ወጪዎች ደግሞ በጣም እየጨመሩብን ነው። አሁን የዘንድሮ ውድድራችን በጣም አዲስ አይነት እንትን ነው። ምንድን ነው አዲስ ነገር?
ኮንትራቱ በአጠቃላይ ብዙ አሁን ስቴዲየሙ የተከራያችሁ ስቴዲየም እንግዲህ ከሃይ ስኩል የተሻለ ነው ብለኛል። ፓርኪንጉ ህዝቡን ያማጠነ ነው? አዎ ፓርኪንጉ በቂ ነው በነፃ ፕሮባብሊ እንትን ሪዝናብል የሆነ ፕራይስ ሊኖር ይችላል። ይሄን እንትን ገና ያላለቀ ኔጎሺዬሽኖች ስላሉ ሊሆን ይችላል ግን ስቲል ሪዝናብል የሆነ ፕራይስ ኤክስፔክት ማድረጉ ጥሩ ነው። እንዴት ነው አሁን በአመቱ ሰርታችሁ ስትሄዱ ኦዲት ይደረጋል እና በምን ያህል ጊዜ ነው የምታውቁት መክሰራችሁን ማትረፋችሁን? እንደ ኮሚቴ ተሰባስባችሁ የምታወሩበት ነገር ለምሳሌ በጣም ኤክሰሲቭ የሆነ ወጪዎች እንደምታወጡ አሁን እንሰማለን። በተለይም ደግሞ የኢትዮጵያ እንደ በሚከበርበት ሰዓት ለሙዚቃ መሳሪያዎች የሚከራየው ዋጋ በጣም እስከ 70,000 እስከ 80,000 የሰማንበት ጊዜ አለ ለመከራየት ለአንድ ቀን ፕሮግራም ማለት ነው። ወይ ደግሞ የተወሰነ ስፒከሮች ደግሞ ልትጠቀሙ ይችላላችሁ ሳምንቱን። ግን ይህ ፌዴሬሽኑ ሜዳ እንኳን ባይኖረው እንዴት የራሱ የሆነ የሳውንድ ሲስተም የለውም? ልክ በየአመቱ ሲፈልግ ስቶሬጅ ውስጥ ተቀምጦ በየአመቱ ይዞት በየሀገሩ ይዞት ቢሄድ ያንን ወጪ የማትረፍ ነገር አለ ይላሉና እውነት ነው እንደዚህ አይነት ወጪዎች አሉ? በጣም አንዳንዴ የማትገምተው አይነት ወጪ ነው ያለን። እውነቴን ነው። ለቬንደሮች ለሙዚቃ መሳሪያዎች ምናምን የሚከፈሉት ብዙ ነው። ኢቭን ለዘፋኞች አንዳንድ ጊዜ እኔ ማንንም ዘፋኝ እንትን ልወቅስ አልፈልግም፣ ግን ውድድራችን ሲካሄድ ኢትዮጵያኖቹን የሚሰበስበው ፌዴሬሽኑ ነው እና አንዳንዴ አለ አይደል እንትን ማለት አለብን ሁለታችንም ዘፋኙም ፌዴሬሽኑም አግባብ የሆነ ነገሮች አብረን መነጋገርና ማድረግ አለብን። እኛ ተጨናንቀን አዳራሽ ተከራይተን ዘፋኝ አምጥተን ከስረን ስንል እነሱ ደግሞ እንትን የሚሉበት ነገር አለና ተነጋግሮ ወይ ቀኖቹን ወይ ዘፋኞቹን አለ አይደል እኛ ስንኖር ነው እንትን መተው እንደዚህ የሚያከና ህዝቡ ሜሮ ሱም ያንን እውነቴን ነው። ዘፋኞች በጣም ትልቅ እርዳታ ያደርጉልናል። አንዳንዴ ደግሞ አንዳንዶች ደግሞ ትንሽ እሱን በኮምፕሮማይዝ ብናረግ ደስ ይለኛል ማለት ነው። አዎ ህዝቡ ሜሮ ፌዴሬሽኑን ያው የሚዘጋጀውን አመታዊ በዓል አርጎ ነው ከኳሱም በላይ ሰዎች ከተለያዩ ቦታ ላይ የጠፋ ጓደኞቻቸው ቤተሰቦቻቸውን ባህሉን በተለይ ደግሞ አሁን ባለፉት 2 አመታት ያየሁት ደግሞ በዚህ ሀገር ተወልደው ያደጉ ልጆች በጣም they take over በጣም አይተዋል። እንግዲህ አይተዋል በጣም አዳዲስ እነሱ ደግሞ እንደው እስክስታቸው ደግሞ እንዴት እኔ እስክስታ አልችልም ሞክራለሁ፣ ግን ቆሜ ነው የማየው። በጣም ነው ደስ የሚሉት ምን ያህል ኢትዮጵያዊነትን እንትን እየከተቱ እንደሆነ ያ ማየት። በዚህ አጋጣሚ ኢትዮጵያን የምታዘጋጀው ማነች ፋንትሽ የምትሰራው ስራ ትልቅ እውነት የፌዴሬሽናችንን እንዲህ ቆሞ እንዲቆም ያረገች ትልቅ አስተዋጽኦ አድርጋለች እና በዚህ አጋጣሚ ላመሰግን ፈልጋለሁ። እሷም ያው ፋንትሽ ለኛም ወዳጃችን ናት። በየአመቱ እናያለን። እሷ ጋም ደግሞ ብዙ መሰራቸው ነገሮች አሉ፣ ግን ብዙዎች ደግሞ ጥያቄ አላቸው። በየአመቱ እንግዲህ እኔ እንኳን አሁን ስከታተል ስንት አመት ሆነ ሴም ተወዛዋዥ ሴም ሙዚቀኛ ነው ያለውና ለሌሎችስ ለምንድን ነው ድል ማይሰጠው? በተለይ ደግሞ አዲስ ተረካቢ ወጣቶች አሉ በቅርብ ጊዜ የመጡ በቃ ለሰውም አዲስ አይን የሚሆኑ ማለት ነው እና ተደጋገመ ነው በየአመቱና አዲስ ነገር ለምንድን ነው ማናየው? እዚህ ላይ አግሪ ማድረግህ ልክ ነው። ዘፈኖቹ እንትናቸውን ሁሉ የምናቅበት ደረጃ ከዚህ ቀጥሎ ይሄ ይመጣል ሲዲስ ታስገባን ነው እንደዛ የሆነበትም ጊዜ አለ። እሱን ነገር ምናልባት ያሬድን ልጠይቀው ትችላለህ። ይሄን ተነጋግረን እሱን ነገር ለማስተካከል እንትን ብሏል፣ ቃል ገብቷል። ያው ይነጋገራሉ፣ ይሰራሉ። ያንግስተሮች የምትለው እንግዲህ ያንግስት ተወዛዋዦች የሆኑ ዘፋኞች እኔ አይዶን ነው የምትለኝ። እኔ ሳይ ብዙ ያንግስተሮች ተወዛዋዥ ያለሁኝ እዛ እና ለውጥ የሚያስፈልግ ከሆነ አዲስ እንትኖች የሚመጡ ከሆነ ያው ኢቫሉዌት ያረገ ማን ነው ያሬድ ተደጋጋሚ ናቸው አብዛኛው በጣም ተደጋጋሚ። እኔ እንኳን ላርስ 4-5 years አምናም ካቻምናም ክብራም የነበሩ ሰዎች ናቸው ያሉትና
እና ችግሩ ሰዎቹ ላይ ነው ወይ ምንድነው? ዘፈኑ አንድ አይነት ነው። ዘንድሮም የምናየው አምናም የምናየው ካቻም አንድ አይነት ነው። የዘፈኑ እንትን ላይ እስማማለሁ። ድሮም እኔ እንደዚህ አይነት ነገሮችን ተናግሬ ነበር በፊት ገና ቦርድ እያለው ይደጋገማሉ። ከዚህ ቀጥሎ ባለፈው አመት ይቺ ነበረች ይችላል። ከዛ ያ ይመጣልና ያ ነገር እንዳይሆን አሁን ጥሩ እንትን ዲስከሽን የባለሙያ እጥረት የለም ከተማው ላይ። ከዛ አኳያ ነው የባለሙያ እጥረት ከሌለ በየአመቱ የተለያየ ሰው ቢሆን አንደኛ ለነዛም ውጭም ላሉት ሰዎች እድል መስጠት፣ ለተመልካቹም ደግሞ አዲስ ነገር አዲስ ሰው የማየት ነገር በተከታታይ 10 አመት 5 አመት 8 አመት አንድ አይነት ሰው ማየት ከተማው ላይ ሰው የሌለ ነው የሚያስመስለው። ከሱ አኳያ ነው ወስጄ ይሄን ነገር አቶ ያሬድ ይሄን መልስ ቢሰጡን። እንግዲህ ዘንድሮ ሎጎ ቀየራችሁ አይደል? አዲስ ሎጎ ነው በቀደም ሲተላለፍ የነበረው። ኤቭሪ ይር አዳዲስ ሎጎ እኮ ነው። ኤቭሪ ይር ነው። ኤቭሪ ይር ሎጎአችን እንደዛ ይቀያየራል። እንግዲህ ዘንድሮ ሚኒሶታ ላይ ነው። ሚኒሶታ ላይ ደግሞ እንግዲህ ዓለምን ያነቃነቀ በጣም ከባድ ፖለቲካ በተለይም ከአይሲ ጋር ከአዲሱ ፕሬዚዳንት ከዶናልድ ትራምፕ ጋር በተያያዘ ሚኒሶታ ሰላም የላትም እና ብዙዎች እንደውም የሚኒሶታ ጉዳይ እንዲቀየር ሌላ ከተማ እንዲሆን ብዙዎች ሲያነሱ ነበሩ። እንዲሁም ደግሞ ገና ጉዳያቸው አሳይለም ኬዝ ላይ ያለ ሰዎች ወደዛ አካባቢ መሄድ የሚፈሩበት ሌሎችም እንኳን ወረቀትም ያላቸው መሄድ የሚያስፈራበት ሁኔታ ባለው ሁኔታ ላይ እናንተ ድጋሚ እንደማይቀየር አወጃችሁ። ምን ኃላፊነት ትወስዳላችሁ? እንግዲህ ይሄንን ስልህ እኔ ስለ ህግ አውቃለሁ ብዬ አይደለም፣ ግን ይሄን ነገር በተለይ ኤንድ ኦፍ ዲሴምበር እና ጃንዋሪ በጣም ትልቅ ችግር ነበር። ሁሉም ሰው ደው ይደውላሉ፣ ቴክስት ያደርጉኛል ምናምንና የህግ ባለሙያችንን አናግረነው ነበር በዚህ ጉዳይ እና በዛን ወቅት ገና ነው እና እስቲ ትንሽ እንቆይ እና እናያለን ብሎ ባለፈው እንደውም በ20 ማለት ነው የዚህ ወር መጨረሻ ላይ ቦርዱ ተሰብስቦ ነበርና ጥሩ አይነት እንትን እና አሁን ያለው የሚኒሶታ ሁኔታ አንተም ምናልባት ተብሏል እንደውም ከማንም ከተማ የተሻለ ነው። በምን በጸጥታው በሰላም በመሆኑ ነው። እንትናችንን ጨርሰናል ብለው ወጥተዋል። አሁን ታስካችንን ጨርሰናል ብለዋል። እሱም እንዳቀረበው አሁንም ምልህ እኔ ህግ አዋቂ አይደለም የማየውን የምሰማውን ነው የምነግርህ እና ሞር ሴፍ ነው በአሁኑ ወቅት ከሌላው ቦታ እንዳልከው ይሄ ወረቀት የሌላቸው ወይ ይሄ ፔንዲንግ ስታተስ ላይ ያሉ ሰዎች ኦፍኮርስ ጥንቃቄ ማድረግ አለባቸው። በዚህ አጋጣሚ እኔ ባልለው ደስ ይለኛል፣ እሱ ቢለው ይሻላል። ግን ኤኒ እንትኖች ቅድሚያ ሊደረጉ የሚያስፈልጉትን ሎየራችን ለቦርድ አባላት ለተጫዋቾች ሪስክ ወስደው ማሄድ የሌለባቸውን ሰፖርት እንደሚያደርግና እንደሚነግር ይሄ እንደዚህ አይነት ስታተስ ከሌለ ምንም አይነት እንትን ከሌለው እዚህ ሀገር ህጋዊ ካልሆነ እዛ አይደለም ሁሉ ከተማ እኮ እንትን አለ እና እንደዛ አይነት ቻንስ እንዳይወስዱ እንጂ በአሁኑ ወቅት ሚኒሶታ ማች እንትን ካልመር እና ሰላማዊ ከተማ እንደሆነች ነው ተገለጸልን። ግን ሲፊሩ ግን አሁን ፍርሃቱን ሲል እንዳለ ነው። ትቶ የሄደው ነገር እንዴ ኢኖሰንት የሆኑ ሰዎች እኮ ሞተዋል አይደል እንዴ? ከዛ አኳያ አሁን ኖርማሊ ድሮ በዛ ብሎ የሚሄደው ህዝብ ያን ያህል አሁን ኤክስፔክት አደርጋላችሁ ሚኒሶታ። ያ ደግሞ ካልሆነ እንዳልከው አሁን ብዙ ወጪዎች አለባችሁ። ያ ደግሞ ወጪ ከቨር የሚደረገው ይመስለኛል በሰዎች ከፍለው በሚገቡት ነገር ነው አይደል እንዴ? ትክክል። ከሱ አኳያ ምን እንዴት አስባችሁታል? ይሄ ነገር እርግጥ ሚኒሶታ ላይ የሆነ ነገር ነበር ታውቃለህ። እንትን የሆነው በጣም ራፍ የሆኑት እንትን ያሉት እዛ ነው ብዙ ነገሮች ስለነበሩ ነው እንጂ ሲያትልም ላይ ላስቲር ስንሄድ ይሄ ነገር ነበር። ሎየራችን መጥቶ እንዲህ ከሆነ እንዲህ እንድታረጉ እንዲህ አድቫይስ አድርጎናል ሁሉን ነገሮች እና ለተጫዋቾቹ ነው ወይስ ለሚመጣውም ህዝብ ነው ሎየሩ አሁን አዲስ ሞመንት አክቹአሊ ለእንትኑ ነው ለቦርዱ ለተጫዋቾቹ ለምናምን ግን ይሄንን በተመለከተ ይሄ ነው ልልህ አልችልም። ግን መጥቶ እንደዚህ ኢንተርቪዎች ለመስጠት
ፈቃደኛ እንደሚሆን እርግጠኛ ነኝ በዚህ አጋጣሚ። አዎ አሚን እንግዲህ ያው የሚታይ ኦብቪየስ የሆነ ነገር ነው። ለቷላም በፍርሃት የማይሄደው ሰው ስቲል አለና ከዛ አኳያ ሌላ ጊዜ እንደሚሄደው እኔ አሁን ከኳሱ በላይ እዛ በሄድ ደስ የሚለኝ በጣም የጠፉ ድሮ ጓደኞቼን አገኛለሁ። ይሄ ድባቡ ልክ የሆነ አገር ቤት ጥምቀትም ይመስላል መስቀል የሆነ ነገር በጣም ደስ የሚል ነገር አለውና አፊል ላይ ሀገር ቤት ያለው ነው ይመስለኝና ያንን ብሎ የሚሄዱ ብዙዎች ናቸውና አሁን ይሄ ነገር ሲሆን እንደ ሌላው ጊዜ እንደሚሄደው ሰው ላይሄድ ይችላል በሚል ነው። እኔ ያው ብዙ ሰው እንደዛ ይገምታል፣ ግን እኔ እውነቴን ነው ይሄ ነገር ማች ካልመር አሁን በጣም ካልም ሆኗል። አንድ ነገር ካላረክ ይሄ ኢሊጋል የሆኑ ነገሮች አምሹር ይሄ ነገር እንትን አይልም አይቀጥልም ብዬ ሰው ተይዞ በዚህ ኬዝ ይታዘራል ብዬ ያው ህጋዊ ያልሆነ ነገሮች ስታረግ ምናልባት ሌላ ነገሮች ውስጥ ልትገባ ትችላለህ እንጂ ሚኒሶታ እኔም አሁን እንደማየውና እንደምሰማው ስማች ካልመር ብዙ ጓደኞች አሉኝ ካኖ ካልም ነው። ያ እንግዲህ አሁን ስቴዲየም ውስጥም ደግሞ እኛ የምናየው ነገር አለ አይደል? ባለፈው እንደውም የት ነው ዳላስ ላይ ቴክሳስ የነበረ ጊዜ ፖሊሶች በጣም ኢትዮጵያኖች ግን እንዴት አይነት ጥሩ ኮፊ ወዳር ናቸው እስከ ማታ 8 PM እስከ ማታ 9 PM በካፕ ኮፊ ይዘው የሚጠጡ እያሉ ነበርና አልኮል መጠጥ ስቴዲየም ውስጥ ተይዞ መግባት ይቻላል? ማን ነው የሚፈቅደው? እኛ እንኳንም አመጣው ይሄን ጥያቄ ፌዴሬሽኑ ኮንትራት ሲፈርም ምንም አይነት አልኮሆል ስቴዲየም ውስጥ እንዳይገባ ነው የሚለው። እንግዲህ ይሄ ነገር በድብቅ ነው የሚሸጠው። በድብቅ ስለሆነ ነው በካፕ የሚሸጠው። ፌዴሬሽኑ ግን አያውቅም እንዳትለኝ። yes I think ያውቃል። አያውቅም ብዬ ዲናይ ላደርግ አልችልም። ያውቃል፣ ግን ተፈቅዶላቸው አይደለም። ሪስክ ወስደው ነው ኤኒቲንግ እንትን ቢል መዝጋት መብት አለው ፖሊሱ መዝጋት አለበት። ምንም አይነት ኮምፐንሴሽን አንከፍልም። ለምን ፈርመው የገቡበት ነው። እንደዚህ ነገር እንትን እንዳይሉ እኛ ሞር እንትን የምንለው መጠንቀቅ እና እንትን የምንፈራው ነገር ቢኖር እዛ ጠጥቶ ወጥቶ አንድ ነገር እንዳይሆንብን ነው ዜጋችን እንጂ እነሱ ኢሊጋሊ ሰርተው አንድ ነገር ይሄን ያህል አስከፍላችሁን ነው የሚሉን እና ይሄ ነገር ሁሉ ጊዜም ስብሰባ ላይ እንደተጨቃጨቅን ነው። እና ትምህርት ቤቶች ስለሆኑ ደግሞ አልኮሆል መሸጥ አይቻልም። አብዛኛው አሁን ባለፈው ሲያትል ላይ ሲጠርጉ አይቻለሁ እኔ ሴኩሪቲዎቹ ልክ ውጡ እየተባለ የተገፋ ነው ሰው ሲወጣ የነበረው። በጣም ጭቅጭቅ ነበር። የጠጡትና የሰከሩም ሰዎች ነበሩ ከሰዎቹ ጋር የሚጣሉ። ምንድነው ሰላም ገብተው ሲወጡ እንደዚህ የሆነው እስከ መደባደብ እስከ መጣላት እቃዎቹ ሰዎች በቃ ሰዓት አልቋል ውጡ ሲባል ቦታው ላይ ስለነበርኩ ማለት ነው። እና የወዳደቁ እቃዎች ነበሩ ሴኩሪቲዎች ሲሰበስቡ ነበርና ኢስ ኦብቪየስ ነው። እና ይሄኛው ፌዴሬሽኑ አያውቅም ልል አልችልም፣ ግን እኛ በተወሰነ መልኩ ደግሞ እንደሰማነው ምንም አይነት አልኮል መግባት አይችልም፣ ሰዎቹ ራሱ ማስገባት አይችሉም። ግን የተወሰኑ የፌዴሬሽኑ አባሎች እጅ አለበት የሚባል ነገር አለ። በተለይ ከባባል መጠጦች የሚገቡት በራሱ በፌዴሬሽኑ አባላቶች ነው። እሱን ይሄ ነው ልህ አልችልም እኔ እስካላየው ድረስ አልልህም። ግን ምንም ነገር አይገባም። በር ላይ እየፈተሹ በምን ተአምር በምድር ይሁን በምን ገብቶ እናያለን እኮ። የማይፈተሹት የዋናዎቹ የፌዴሬሽን አካሎች ናቸው የማይፈተሹት። እነሱ የማስገባት አቅም አላቸው ሲባል ሰምተናል። እኔ ይሄንን እንትን ላረጋግጥልህ አልችልም። ለምን አላየሁትም። ባይ አዎ አንዳንድ ሰዎች እንዲያረጋሉ እላለሁ፣ ግን ያላየሁት ነገር ስለሆነ ይሄን ኮንፈርም ላረጋ አልችልም። ግን ሰዎች በአጥርም ከዘበኞች ጋርም እንትን እያሉ እንደሚያረጉ ሁሉ እንሰማለን። ግን ባይ መጠጥ እንትን ሲል ነው ይሄ አይገባም እላለሁ። ግን ሳላያው ገብቶ እየተሸጠ ሲጠጣ ለምን ትጠጣለህ ብዬ ሌላ ረብሻ መፍጠር አልችልም። ያ ሰውዬ ሪስክ ወስዶ ነው የሚጠጣው እና በጣም አስቸጋሪ ሁኔታ ላይ እንዳለን አውቃለሁ። ፌዴሬሽናችን በዚህ ህልውናውን እንዳያጣም አንዳንዴ ጥንቃቄ ማድረግ እንዳለብን you never know what happen absolutely ሌላ እንግዲህ በፍራይዴስ ኢትዮጵያን ቀን ተብሎ የሚከበርበት ቀን ነው በጣም ብዙ ሰዎች የሚመጡትና እዛ ላይ በአመት እየባሰ ነው የሚሄደው። ወረፋው በጣም ረጅም ነው፣ ሰልፉ ረጅም ነው። ምን ቅንጅት የለም? ቀድሞ ፕላን አይደረግም ወይስ ምንድን ነው?
ሰዎች በጣም ሲንገላቱ እናያለን። የተወሰነ ቦታ ላይ ካሽ ብቻ ነው ይላሉ፣ የተወሰነ ቦታ ላይ በክሬዲት ካርድ ብቻ ነው ይላሉ። በጣም እንትን ክሊር ያልሆነ ነገር አለ። ልክ ነህ። አሜን መንገላታታቸውን እኔ ምንም ድናይ ላረግ አልችልም፣ ሁሌ የምናየው ነገር ስለሆነ። ግን ያለው ቦርድ ሜምበር በሙሉ ተሰልፎ ነው የዛን ቀን እንትን ነው። ችግሩ ምን መሰለህ? የኛ ሰዓቱ የሚጀመርበት የሆነ ሰዓት ስለሆነ እንዲህ ግልብጥል ብሎ ነው። አይተዋል መንገዶች እንዴት እንደሚዘጉ መኪናው ራሱ እና በአንድ ጊዜ አንድ ነገር ሲመጣ ስቲል ክራውድ ይፈጥራል። ግን ያ ማለት ደግሞ እኛ ፐርፌክት ሆነን ሰርተናል ማለት አይደለም። ችግር አለ። ሁል ጊዜም በየአመቱ ለማስተካከል እየሞከርን ነው። አምሹር እንግዲህ ብዙ እንትኖች ይሄ ስቴዲየሙ አሁን ዘንድሮ ትንሽ በሩም ትልቅ ነው። አይ ዶንት ኖ እንግዲህ ስትሪክት ናቸው ሰዎቹም እንደሚባለው እና ምናልባት እሱ ሶሉሽን ሊሆነን ይችላል ብዬ እገምታለሁ። በጣም አሪፍ። እንግዲህ ከ97 ጀምሮ አባል ነበርክና ከተወሰነ አመት ጊዜ በኋላ አንተም በሐሳብ አለመስማማት ከፌዴሬሽኑ ጋር ከነበሩት መካከል አንዱ ነበርክ። ምን ነበር የሐሳብ ልዩነት? እስቲ ክሊር አድርግልኝ። በሐሳብ አለመስማማት ከፌዴሬሽኑ ጋር ከመጋጨት እንደውም የተወሰነ ጊዜ ራስን አግልለህ እንደነበር ነበር አይደል? yes ያው አንዳንድ ጊዜ አይደለም እንደውም ሁሉ ጊዜ የኛ ፌዴሬሽን ጸብ ደረጃ ደረሰ ስትል ነው እንትን ብሎ ሰላም የሚፈጥረውና ይገርምሃል። yes ልዩነቶች ነበሩን። አንዳንድ ፌር ያልሆኑ ነገሮች ናቸው ብዬ ያመንኳቸው ነበር። እዛ ሳልሆን ከማረገው ነገሮች እንትን ይለኛል በሚል አለ አይደል ብገለል ይሻላል። at the same time ደግሞ በዛን ወቅት ህክምናዎች እያረኩ ነበር። ብዙ ስትረሶችን እንትን ማለት አልፈልግም። እኔ አንዳንድ ነገሮች ይይዛለሁ ከመናገር እዚህ ውስጥ እንትን ላለውና ህርት አረገኝና ጀስ ተውኩት ለትንሽ ጊዜ 1-2 አመት probably እንትን ብዬ ነበር። እዚህ ውድድር የተዘጋጀ ጊዜ ነው ሜሪላንዱ። ያው ያ ስልህ ግን ከኳሱ ከምን እኔ ቨርጂኒያን ቲም አዘጋጅተን እዚህ ለፋይናል ያደረስነው እኛው ነን። እዚሁ ያን እንደዛውኝም ከቡና ያራኩም ከዛ ቦታ እንትን አላልኩም እና ችግሮች አሉ። ሰው ደግሞ ሪአክት የሚያደርገው የተለያየ መንገድ ነው። እኔ በዛ አይነት ሪአክት አድርጋለሁ። ግን ሪግሬት አደርጋለሁ። yes ለምን ከዚህ በፊትም የነበሩ ወንድሞቻችን ወደ ሌላ ቦታ ሲሄዱ እዛው ውስጥ ሆናችሁ ፋይት አርጉ እምላቸው ነው የነበርኩ። ወጥቼ ግን ስለ ኤስኤፍኤን ማሰቤ አሁን እንዳልከው ሁሉ ጊዜ ሲሄድ እንደ ጥምቀት እንደምናም እሱ ነገር በዚህ ላይ ደግሞ ከናይኒ ምናምን ጊዜ ከ92 ጀምሮ ያሳለፍኩበት ጊዜን ገንዘቤን ቤተሰቤን ሁሉ እንትን ያልኩበት ስለሆነ ለምን ያው ሰዎች ያናገሩኛል ቆይ ያሉ ፋይናሊ እስማይ ሆም ተመልሻለሁ። ተመልሰህ ደግሞ አሁን እንግዲህ ስልጣን ላይ ነህ። አሁን ያንስ ታገላቸው የነበሩት ነገሮች ትክክል አይደሉም ብለህ ስትላቸው የነበሩት ነገሮች አሁን አንተ እንግዲህ ፖዚሽኑን ከላይ ሆነ በኃላፊነት እየመራ ነው ያለውና እነዛ ነገሮች በአንተ አሁን ለውጥ ያመጣሉ? በፊት የነበሩትም ፕሬዚዳንቱ ብቻ አይደለም አጠፋ ያልኩት ወይ አንዱ የቦርድ አይደለም በተወሰነ ግሩፕ የተወሰነ እንትን ጥሩ ነገር አልተሰራም ብዬ ነው የተቃወምኩት። አሁንም እኔ ብቻዬን የምሰራው ነገር የለም። በጣም እምነት የማሳድርባቸው የቦርድ አባሎች አሉ። በአጠቃላይ እኔ እውነቴን ነው ፌዴሬሽኑን የማይወድ አንድም የቦርድ አባል የለም። ልዩነቶች አሉ፣ ሁልጊዜም ይኖራሉ እና ያንን ለማድረግ ከቦርዶቹ ጋር እውነቴን ነው ሁሉም ፖዚቲቭ ነው። በሆነ ወቅት ለውጥ ትልቁ ችግር ይሄ አንድ አለመሆን ያው አንድ ሁሉ ጊዜ አንድ አትሆኑ ልዩነቶች ይኖራል። ግን ያ ልዩነቶች ደግሞ ወደ ሌላ መንገድ እንዳይወጣን ነው። እሱን አብረን ሆነን ይሄንን ሶልቭ እናደርጋለን። ችግሮቹ ያው አብረን እንፈታቸዋለን። ወደ ጥሩ መንገድ እንሄዳለን ብዬ ገምታለሁ። የሲመንን ጠብቅ ባንተ
ለውጥ እንደምናይባቸው እንግዲህ ሜቢ እንግዲህ ካንተም በፊት ሊሆን ይችላል አሁን እንዳልከው አትሊስት አንድ ደረጃ በስቴዲየም ደረጃ ድሮ ይናፍቅ ነበር የድሮ ስቴዲየም ሜርሴዲስ ቤንዝ አትላንታ ትልልቅ ስቴዲየሞች ነበር የሚደረገው ያኔ መቼም የዛሬ ያህል እንኳን ባይሆን አሁን ከሃይስኩል ደግሞ ወጥተን አሁን ያለንበት አሁን ተዘጋጅበት የተሻለ ነው እያልከኝ ነው እሱ አንድ ለውጥ ሊሆን ይችላል ግን ሌላ ምን ለውጥ እንጠብቅ አንድነት ሞር አንድነት ይኖረናል በተቻለ መንገድ እንግዲህ ሁሉን ነገር የምናረጋቸው ነገሮች ግልጽ ለማድረግ እንሞክራለን የሚደረጉ መደረግ አለባቸው ብለን የምናቸውን አለ አይደል ማሳወቅ አለብን ህዝቡ ማወቅ የሚፈልገውን ለምሳሌ ኦዲት ይደረጋል አሁን አንድ ፕሮግራም ካለቀ በኋላ በምን ያህል ጊዜ ነው ኦዲት ተደርጎ መክሰራችሁ ማትረፋችሁ የሚታወቀው ያስ ለህዝብ አናውንስ አይደረግም በዚህ አመት እንዲህ ነገር አድርገናል ከህዝቡ እንደምታገኙት ወጥተን ያወጣችሁት ወጪ ይሄን ያህል ወጪ አውጥተናል ይሄን ያህል አግኝተናል በዚህ አመት ደግሞ ከጠበቅነው በታች ነው ያገኘነው ብሎ ህዝቡ ያን ቀድሞ ሲያቅ ለሚቀጥለው አመትም አይ ይሄን አንድ ላይ የሚያሰባስበን ፌዴሬሽን እኛን የሚያገናኘን ማሰባሰብ ብቻ ሳይሆን ብዙዎች እዛ ፌዴሬሽን ላይ እዛ ቦታ ላይ ብዙዎች ትዳር መስርተዋል ልጆቻቸውን ይዘላሉ ብዙ የተጋቡ ልጆች አሉ እኛ የምናውቃቸው በጣም ብዙ ነገር ተፈጥሯልና አይ ይሄን ፌዴሬሽን ሰፖርት ማድረግ አለብን ባለፈው አመት ይሄን የመሰለ ፕሮግራም አዘጋጅተው ከስረዋል ስለዚህ በአሁኑ ደግሞ እኛ ማገዝ አለብን ብሎ ሰው ከነበረው ተጨማሪ ክፍያ ወይ ደግሞ ገልብጥ ብሎ ሰው እንዲሄድ እንትን ክሊር የሆነ ነገር አትናገሩ አያቅም ሰው ይሄ እንትኑን ገቢና ወጪውን የምትለው ልክ ነህ ግን ማወቅ ያለብን ነገር ደግሞ ምን አለ መሰለ አሁን በአሁኑ ወቅት እዚህ ሰዓት ላይ የምንከፍለውና ገና የምንጠብቀው ገንዘብ አለ ከላስቲር ያላለቀ ይጎትቱብሃል እንደዚህ ነው ገንዘብ ኤክስትራ እንትን ብለው ይሄን ነው እንትን ያላ ቻርጅ እንትን ያልናችሁ እናንተ ግን የከፈለ በቃ ብዙ ነገሮች አሉ እነሱን እንትን ለማለት ለመክፈልና ለመቀበል በጣም ብዙ ትሄዳለህ ሁሌ ትደውላለህ አንዳንዴ ስልክ ሁሉ ልትቀበለው የምትደውለው የሚል የምታረግ አይመልሱልህም እና ያ ፕሮሰስ በጣም እንትን ብሎ በዚህ ቀን ሪፖርት እናረጋለን ለማለት ያስቸግራል ይሄ ዝም ብሎ ድራፍት ዝም ብሎ ያለውን እንትን ፖስት አርጉ ቢባል እሱም ብናረግ በሚቀጥለው እንደዚህ እንዴ ሳትቀበሉ ለምንድን ነው እንትን የምትሉት ነገር ይመጣልና ያ ነገሮች ስላሉ በዚህ ቀን እናረጋለን ብሎ ቃል መግባት በጣም አስቸጋሪ ነው እኔም ከእንደዚህ ከሚሉት ሰዎች ውስጥ ነበርኩ ሳይው አሁን ከገባው በኋላ ፕሬዝዳንት ከሆንኩ በኋላ ሁሉ ቢሎች ይመጣሉ እና እነዛም ቢሎች እስክታወራረድ ለምንድን ነው የሚቆዩት I don't know ይሄንን በቋሚነት ወስዶ ስራዬ ብሎ የሚሰራ ከፌዴሬሽኑ አባል ውስጥ የለም ለምሳሌ ግብጃ ቤት ሂሳብ ኃላፊነት ወስዶ አሁን ያንተ አመራር ነው ከስራ ያሉት ሰዎች በሙሉ በበላይነት ይቆጣጠራል ትክክል ልክ እንደዛው ነው አካውንቲንግ አለ የተለያዩ ጉዳዮች የሚሰሩ የህዝብ ግንኙነት አለ የሚሰሩ ስራዎች የመገምገም ሁኔታ አለ ስትሰበሰቡ ኦፍ ኮርስ አለ አዎ ይሄንን አድርጎ ይጠይቃሉ ይሄ ነገር ሳይጠየቅ ቀርቷል አሁን የጽዳት ተብሎ ይሄን ያህል ነው እንትኑ የለም ይሄ የሰሩበት ሰዓት ምናምን እንትን ከኛ ጋር እኛ ከያዝነው ጋር ይጋጫል ይሄ አይደለም ስትለው ቆይቶ ይመልስልሃል ነው ይሄ ነው ይሄ ሰውዬ እንደዚህ ነው ይሄ በቃ እንደዚህ በመመላለስ ደግሞ አንዳንድ ወንድሞቻችን ቮለንቲር ነው ግን 24 hours እዛ ላይ አይደሉም ቤተሰብም አላቸው ስራም አላቸው እና ችላ ይላሉ ማለት አይደለም እንደዚህ ጉድ እየጠየቁ ነው እኔ ሳይ እውነቴን ነው ለካ እነዚህን ሰዎች ስረግም ነው የከረምኩት ነው ያልኩት አንዳንዴ እና ቀላል አይደለም እውነቴን ነው ግን ይሄን ስልህ መደረግ የለበትም አይደለም በተቻለ መንገድ እንትን ማሳወቅ የምንችላቸውን ነገሮች አሜን የተወሰነ አሁን ከፍሎ ራሱ በቃ ስራዬ ብለው ተከፍሏቸው እንደ ስራ የሚሰሩ ሰዎችም ካሉ አሁን ይሄን ሁሉ ነገሮች የምትላን ነገሮች አቮይድ ሊያደርግ ይችላል ሰው እንዳልከው በፈቃደኝነት ከሆነ የሚሰራው ስራዬ ብሎ ላይ ሰራው ይችላል ምናምን ግን ስራዬ ብሎ ደግሞ ያልሰራው ነገር ብዙ ዘባዝንኪዎች ነገሮች ወደ ኋላ መጎተት ይመጣል ያ ደግሞ ላልተፈለገ ወጪ ይጋብዛቸዋል ያ ከሚሆን የተወሰነ ነገር ከፍሎ በቃ አንድ ሰው ስራዬ ብሎ የሚሰራው ነገር እዛ ጋር ከምታጡት ነገር የሆነ ነገር እዚህ ጋር ትንሽ ነገር ልታተርፉ ትችላላችሁና እንደዛ አይነት ነገር አይታሰቡም ከአመት እንግዲህ 43 አመት ረጅም ጊዜ ነው
ከዚህ ጋር ያያይዤ እንግዲህ ከዚህ በፊት ደግሞ በሼህ አላሙዲን እርዳታ በሚያደርጉበት ሰዓት ስፖንሰር በሚያደርጉበት ሰዓት ሙሉ ስቴዲየም በሳቸው ስፖንሰር ይደረግ ነበር። ያ ሁሉ እንግዲህ የሚገባ ወጪ የሚገባ የተለያዩ ነገሮች በፌዴሬሽኑ ምንም የሚወጡ ነገሮች አልነበሩም። በአብዛኛው በሳቸው ከበር ይደረግ ስለነበር ያኔ እንኳን ምንም ነገር የለንም እንኳን አሁን። ልክ ነው። በዛን ጊዜ ሼህ አላሙዲ እንትን ብለዋል፣ ረድተዋል። ኦፍ ኮርስ እንደዛ ሆኖ ደግሞ ወጪ የለም አይደለም፣ ወጪዎች አሉ። የስቴዲየሙን እና የዝግጅቱን የከፈሉበት ጊዜ ፕሮባብሊ 2 ይመስለኛል፣ 2 ጊዜ። በዛን ጊዜ ሞር ማግኘት ሞር ሴቭ ማድረግ የነበረብን ጊዜ ነበር። ግን አንዳንድ ከተሞች ፌል ያው በጥንቃቄ ጉድለትም በምንም ፌል ያደረግንባቸው ከተማዎች እንደገና ወደ ታች እንድንወርግ አድርገውናል። በወቅቱ እኔ ምናልባት አዶ ነው የቦርድ ሜምበር ነበርኩ አስታውሳለሁ። ያ ነው ትዝ የሚለኝ። በጣም አሪፍ። እንግዲህ ብዙ ነገር ያነሳን ብዬ ተስፋ አደርጋለሁ። የቀረ ነገር አለ ብለህ ታስባለህ? ማወቅ ያለበት እሱንና እንደገና ደግሞ አሁን የሚደረገው ፊታችን ላይ የሚደረገው ሜንስታ ላይ ክሪል የሆነ እንዳልከው ስቴዲየሙ ላይ ኤክስፔክቴሽን እንዲሁም ደግሞ ሰው በደንብ መጥቶ ኃላፊነት ሳይሳቀቅ ያለ ሐሳብ መጥቶ ተዝናንቶ የሚመለስበትን ነገር አተኩረ ንገረና ከዛ ደግሞ አንድ ተጨማሪ ጥያቄ አለኝ። በተለይም ደግሞ ከተማው ላይ ካሉ ከቢዝነስ ሰዎች ጋር ፌዴሬሽኑ ምን ይሰራል? ለምሳሌ በተለያዩ ጊዜዎች በተለያየ ቦታዎች ሰዎች ያለ አግባብ ቻርጅ ይደረጋሉ። የሬስቶራንት ውስጥ ሄደው ሲመገቡ በጣም ማጅራት የመመታት ያህል ነው ከፍለው የሚወጡትና ያን ፌዴሬሽኑ እዛ አካባቢ ካሉ ቢዝነሱን ከመውሰዱ ውጪ ከቢዝነሶቹ ጋር ተናግሮም ህዝቡ ላይ እንዲህ አይነት ያላስፈላጊ ነገሮች እንዳይፈጠር ምን ታደርጋላችሁ? ተናገራላችሁ? እሱ በጣም እቺ አሁን መጨረሻ የነገርከኝ በጣም ሲያትል እንግዲህ ቢዩቲፉል ቶርናመንት ነበር። ኦፍ ኮርስ አንዳንድ ችግሮች ነበሩ፣ ግን በጣም ቆንጆ ነበር። ኦፍ ኮርስ የዲሲፕሊንም የምንም ጥፋት አለ፣ ግን ፕራይሱ it outrageous በጣም አንድ ሳምቡሳ 5 ብር አንድ ውሃ 5 ብር የምትገዛበት እንትን አስኖፌር። ለምን አንዳንድ ሰዎች እኔ አገር ቤት ብሄድ እኮ ይሄን ያህል አላወጣም እስከ ማለት የደረሱ አሉና በተለይ ቤተሰብ ልጆች 3-4 ልጆች ይዘው የሚሄዱ እንትን ነው እሱ። እስቲ ከኮሚኒቲው ጋር ምንችለው እናረጋለን ዘንድሮ ኦቨርቻርጅ እንዳይደረግ ፌር የሆነ ፕራይስ ብዙ ሰው ብታገኝ ይሻላል እኮ ሰው ትቶ 10-15 ሰው ከምታገኝና ከሚኒሶታ የቡድን መሪዎችና ኮሚኒቲዎች ጋር እንግዲህ ወደፊት አሁን the end of March probably ዛ ያው እንትን ይኖራል። ይሄ ቬንደሩን እጣ ለማውጣት ምናምን ዳላ እሱን እንጠቅሳለን። ይሄ ሁላችንም ኮንሲደር ያደረገ ነው። እኔ እውነቴን ነው እዚህ ኢሲ ውስጥ ያሉ ልጆች በተለይ ይሄ ኤክስፔንስን በሚመለከት በጣም እንትን ይላሉ፣ ይጠነቀቃሉ፣ ጥንቃቄ አላቸው። ከዚህ በፊትም እንደዚህ እንደነበር ነው የምሰማው። ግን በጣም ይሄ ህዝቡ ላይ የሚጫነው ገንዘብ የኛም ፌዴሬሽን አፌክት ያደርጋል ኢን ሎንግ ተርም እና ሲሪየስ አክሽን በዚህ ላይ መደረግ አለበት ብለዋል። እስቲ ዲስከስ እናደርግና ከኮሚኒቲው ጋር ሪዝናብል የሆነ ፕራይስ እንትን ለማለት እንሞክራለን። አሁን አንዳንድ ቦታ ላይ ያያናቸው ከዚህ ቀደም እንግዲህ ሎካሉም ነው አብሮ የተመታው እዛው የሚኖር ቋሚ ደንበኛቸው እዛ አብሮ ነው እንግዲህ በገንዘብ ጭማሪ የተመታውና ያ ፌዴሬሽን ካለፈ በኋላ ግን ወደዛ ሰዎች ራስ ተመልሰው ወደዛ ቦታ ላይ ሄዶ የመጠቀም ነገር አቁመው ሰዎቹ በጣም ሰርቫይቭ ማድረግ እስከማይችሉ ድረስ ደረጃ የሰማነበት ጉዳይ አለ። አንድም እንደ አዘር ሳይድ ደግሞ እነሱም ነው የተጎዱ ያሉት። ትክክል። አንዳንዴ እኮ ራስህን በምታረገው ነው አለ አይደል ግሪዲ ሆነ የምታረገው ነገር ራስህን መልሶ ይቀጣል። በዚህ አጋጣሚ ደግሞ በጣም 5 ሳንቲም ሳይጨምሩ ሲያትል ላይ ያደርጋሉ አሉ። ሁለት ሜኑም ያዘጋጁ አሉ ለሎካልና ለከውጭ ለመጣው ሎካሉ ያው ባለው በነበረው ዋጋ አይዲ ያሳየ ነው እንደምትበላ ይታወቃሉ። በአብዛኛው ይታወቃሉ። እሱ ነገር እንትን መባል ተነጋግሮ ሶልቭ ማድረግ
መሞከር አለብን። አዎ መቼም ወገን ነው ይሄኛው የሚሄደውም ትኬት ቆርጦ አውሮፕላን ቆርጦ እንደው ባለው ነገር መጥቶ ራሱ ቤቱን ቢዚ ማድረጉ ራሱ ቀላል ነገር አይደለምና እሱ ላይ ቢታሰበት the same time ደግሞ ወገኖቻችን እንኳን ደህና መጣችሁ ብላችሁ የምታስተናግዱ በሰላም በነበረው ነገር እናንተንም ደግሞ እናመሰግናለን። ዝም ብለን ሁሉንም መጨፍጨፍ አይደለም። ምስጋና የሚገባውን ምስጋና እንሰጣለን። እዚህ ጋር እንግዲህ የቦርድ ኃላፊዎች በምርጫ ነው ይመረጣሉ። የቦርድ ማለት የቡድን ተወካዮች ቦርድ ውስጥ ውሳኔ የሚያጸድቁ እጅ የሚያወጡ ምናምን እነሱ እንዴት እነሱ ከከተማቸው ከቡድናቸው ነው ተወክለው ይመጡት? አዎ ቡድናቸው ነው። ምክንያቱም በሴም ፒፕል ነው የምናየው እንግዲህ ስቴዲየም ውስጥም በራፍ ላይ ምናምን ሳይ በየአመቱ አንድ አይነት ሰው ነው የምናየው። አዳዲስ ሰዎች የመተካት የመግባት በተለይም አሁን ወጣቶች በጣም አክቲቭ የሆኑ ከጊዜው ጋር የሚሄዱ ከቴክኖሎጂው አዲስ ካሉት ወጣቶች ብዙዎች ወጣቶች ናቸው እንዳየው የሚመጡት። በተለይ እዚህ ሀገር ተወልደው ያደጉ እንዴት ደስ እንደሚሉ እኔ በተለይ ባለፉት 2 አመታት እጅግ በጣም ነው ደስ ያለኝ። በቃ ሳያቸው ወጣቶቹ ካልቸራቸው ባህላቸው ያለው ነገር በቃ ቤቱ ስቴዲየም ውስጥ ያለው ነገር በጣም ድባቡ ደስ ይል ነበርና ከነሱም እንግዲህ ተተኪም ያስፈልጋል። ትክክል። እንዲያውም እኔ እውነቴን ነው አሁን ያልከው ጥሩ ነው። እነዚህ የሚመጡ ሰዎች የቆዩት ሰዎች ልጆች ያንግስተሮቹን እያመጡ አለማምደው ቲሙን እነሱ ወደፊት እንዲቀበሉ ቢደረግ በጣም ደስ ይለኛል። ለምን ዝም ብለህ ያንግስተሮቹ ምናምን ካመጣህ ህጉ ላይ ብዙ ጊዜ መቆየት አለብህ። ይሄን ነገር ኦፍ ኮርስ ያንግስተሮቹ ቶሎ ሪድ አድርገው እንትን የመረዳቱ እንትን አለ ኳሊቲ አላቸው። ያን ግን ጊዜ ሰጥቶ ነው እንጂ አንድ ጊዜ ልጁ ያንግስተሮቹ ግቡ እንትኖቹ ይውጡ ማለት እንደዛ ሳይሆን እነሱም ብዙ ለፍተዋል። እንግዲህ እነሱም ብዙ ለፍተዋል እኮ ለዚህ ደረጃ የሚያደርሱ እነሱ ናቸው። ግን ተተኪ ደግሞ ያስፈልጋል። አብሶሉትሊ ማስተማር አለ። እስማማለሁ የምትለው ነገር ትክክል ነው፣ መሆንም ያለበት ነው። ደግሞ እረፍትም ደግሞ አድርገው እነሱ ከላይ አስተያየት እየሰጡም እንዲህ ብታረጉ እኛ እንዲህ ያልነው የምለው ሁላችንም ቋሚ አይደለንም። ኃላፊ ነው ግን ፌዴሬሽኑን ከላይ ሆነው መጠበቅ እኔ ከሌለው ይሄ ሚዲያ ይፍረስ እኔ ከሌለው ይሄ ሚዲያ አይኖርም እያልኩኝ ነው ማለት ነው። ገብቷል? እኔም እዚህ ጋር የሚተካኝ ሰው ያስፈልጋል ሚዲያው እንዲቀጥል ማለት ነው። እኔ ነገር ልታመም እችላለሁ something happen ገብቷል? ይሄ ደግሞ ፌዴሬሽን ትልቅ ፌዴሬሽን ነው። 43 አመት ቀላል አመት አይደለም። ትክክል። የአንድ ትልቅ ሰው እድሜ ነው። አሁን ወልዶ አግብቶ ምናምን የወለደ እዛው ስቴዲየም ውስጥ ተጣብሶ የወለደ 43 አመት በጣም ያ ነው። ያንን ስታይ ነው ያን ፌዴሬሽን ጥለህ መምጣት ሄድም እንትንም አትለውና እውነቴን ነው። the only organization እንግዲህ የምታውቀው እንደዚህ እየተጣላ ምንም እያለ እስካሁን ድረስ የቆመና proud of it በጣም ደስ የሚል እንትን ነው። በጣም አሪፍ ተኬ እንግዲህ ያጠቃልል ነው። ከዛ ፊት እንግዲህ ስለ ዘንድሮው አጠር ያለ ነገር ሰዎችን ጋብዝ እንዲመጡ ያለውን ነገር ኤክስፔክቴሽኑ ምን እንደሆነ ጥሪ ያስተላልፍ። ምክንያቱም በጣም ውዥንብር ስላለ ውዥንብሩ ማጥራት ስላለብን እንትን ማለታቸው ትክክል ነው። ወሪ ማረጋቸው እኔ ምንም እንትን አለ እኔም በሆነ እንደዚህ ነው ማረግ ነበር። ግን ህግ አውቂዎች ቦይለሮች የኢሚግሬሽን እንትኖች ጋር እየተነጋገር ነው። እነሱ የሚሉን በአሁኑ ወቅት ደግሞ ሴፍ የሆነ ከተማ ቢኖር ሚኒሶታ ነው። እንደገና ተመለሰው የሚመጡ እንደማይመጡ ነው። ሌላ ከተማ ሞር ራፍ ይሆናል እንጂ ሚኒሶታ በዚህ በኢሚግሬሽን ኬዝ እንደዚህ ራፍ አይሆንም፣ ሴፍ ነው። ያው ወረቀት የሌላቸው አንዳንድ ህግ እንትን ፔንድ የሆነ ኬዞች ካሉ እሱን ሪስክ አለመውሰድ ነው። አሁንም እኔ እሱን እንትን አለልም። ግን ሌላው ግሪን ካርድ ያለ ወይ እንትን ፍላይ ማድረግ ድራይቭ ማድረግ የሚችል እኔ እውነቴን ነው ውድድሩ ላይ መጥቶ እንደመቼውም እንደ ምን ጊዜውም መጥቶ ኢንጆይ ማድረግ ይችላል ነው የምለው። ያው እንግዲህ ጁን 27 ነው የሚጀመረው። እዛ እንገናኛለን ብዬ በሙሉ እምነት ነው። ምን አዲስ ነገር እንጠብቅ ዘንድሮ? አንተ እንደው ከባለፉት ነገሮች እንደው ትንሽ ይሄ ነገር ጨመር ቢደረግበት ብትል ስቴዲየም ውስጥ ምን እንጠብቅ?
ሰርፕራይዝ ላርገ ሰርፕራይዝ ይሻላል። እንግዶች አሉ እንደ ድርድሮ ከሚጋበዙ ከውጭ ከኢትዮጵያ የሚመጡ? አዎ እንግዲህ ቪዛ ጉዳይ ታውቃለህ ትንሽ አስቸጋሪ ሆኗል። 2 እንግዶች ነው ያሉት ዘንድሮ። እንዳውም እንግዲህ ቪዛውን እንትን ካሏቸው ይመጣሉ። 2 የቀድሞ ተጫዋቾች ናቸው። ጥሩ እና ሰርፕራይዙ ይቆያል። እንደዛ ይሻላል። ጥሩ። ሌላው እንግዲህ ቀደም እንዳልከው ፌዴሬሽኑ ላይ ተጽዕኖ የሚፈጥሩ ፕሮሞተሮች የተለያዩ ሙዚቃ ከፌዴሬሽኑ ውጭ የሆኑ ፌዴሬሽኑ በሚጠቀምበት ቀን ላይ የተለያዩ ዝግጅቶች የሚያዘጋጁትን ባለፈው ዓመት ከህዝብ ግንኙነቱ ጋር ከአቶ ያሬድ ጋር ፕሮግራም እንደዚህ ኢንተርቪው አድርገን ነበር ከፕሮግራም በፊት። እሱም በጣም አጥብቆ ይሄን ነገር ሲያነሳ ነበርና አሁንም እንደዚህ ለሚመለከቱ ሰዎች ወይ ከእናንተ ጋር ተቀራርበው የሚሰሩበትን ወይ ቀን የሚቀያየር ነገር አሁን ረጅም ጊዜ ስለሆነ 1 3 4 5 ወር ስላለው ለነሱ የምታስተላልፈው መልእክት ካለ? እንግዲህ ሞር ማነው ያሬድ ይሄንን ነገር ቢገልጸው ጥሩ ነው። ለምን እሱ ፐብሊክ ሪሌሽንስ ስለሆነ እና ያው ወንድሞቻችን ናቸው። እነሱም እንትናቸውን ሸዋቸውን አድርገው ገንዘብ እንዲሰሩ እንፈልጋለን። ምንም እንትን ቅሬታ ያለን፣ ግን አንዳንድ ቀኖች መጋጨት እኛ ትልቁ እንግዲህ እንትናችን ኢትዮጵያ እንደይና ክሎዚንግ ናይቱ ነው። አትሊስት ክሎዚንግ ናይቱ ላይ ብዙ ዘፋኞችን እንትኖችን አድርገው የኛን እንትን ባያረጉብን ጥሩ ነው። ዲሞሊሽድ ባያረጉብን እና በሱ በመነጋገር ነው። እኛ ሌላ እንትን ውስጥ አንገባም። እነሱም ሰርተው እንትናቸውን ዘፈናቸውን ማሳየት አለባቸው። ግን እንተባበርና አብረን እንስራ ለማለት ነው። እናንተም ደግሞ ጨከን ብላችሁ ኮምፒቲሽንም ካለ ኮምፒቲሽኑ ላይ መሳተፍ ኮምፒቲሽኑን ማፍረስ የሚችል ጥሩ አርቲስቶችም እንግዲህ የማምጣት ነገርም አንድም እሱ ነው። ሌላው መፍትሄ እንግዲህ ያሬድን ንገረው። እሱም አንድ መፍትሄ እሱ ነው። በጣም አሪፍ። እንግዲህ ቀረ የምትለው ነገር ካለ የምታመሰግነውም ካለ ሌላ ደግሞ ያላነሳ ነው ማስተላለፍ አለብኝ የምትለው መልእክት ካለ? በአሁኑ ወቅት ያው ቅድም ያልኩት ነው። ሁሉም ይሄንን የሚኒሶታ ውድድር እንደ ሌላው ከተማ ውድድሮች አይቶ ምንም አይነት ሰቆቃ ውስጥ ፍርሃት ውስጥ ሳይኖር መጥቶ ኢንጆይ እንዲያደርግ ነው። በዚህ አጋጣሚ ያው ቦርዶቹም የሚኒሶታም ህዝብ ሬዲ ነው ለዚህ። ይህንን ካዳመጡት እንግዲህ ተዘጋጅተው ምግባቸውን ትንሽ ዋጋውን እንትን ብለው እንዲጠብቁን ነው ብለው። አመሰግናለሁ። በጣም አሪፍ። እኔም እንግዲህ ጥሪያችንን አክብረህ መጥተህ ወቅታዊ ጥያቄዎችን ላነሳናቸው ጥያቄዎች በቂ ምላሽ ስለሰጠን እጅግ አድርገን እናመሰግናለን። እኛም በየዓመቱ እንግዲህ ቦታው ላይ የተገኘን እዛ ቦታ ላይ መገኘት ላልቻሉ ተገኝተውም ደግሞ ወደ ቤታቸው ተመልሰው ምን ነበር የሚለውን ነገር መለስ ብለው እንዲያዩት በየዓመቱ በየሀገሩ እየሄድን ፕሮግራም እንሰራለን። ዘንድሮም እንደ ሁልጊዜውም 43ኛውን ሚኒሶታ ላይ ተገናኝተን እዛ ላይም እንግዲህ የራሳችንን ፕሮግራም እንሰራለን። እኛም እንገኛለን። ሌሎችም እንግዲህ ሊቀመንበሩ ጠሩት መሰረት ሴፍ ነው ተብሏል። እንግዲህ መታችሁ ፕሮግራሙን እንደተለመደው ተዝናንታችሁ ቤተሰቦቻችን ይዛችሁ ልጆቻችን ይዛችሁ ሀገራችሁን ካልቸራችንን ባህላችንን እንዲሁ ደግሞ አዲስም ትዳር ለምትፈጥሩ አዲስ ትዳር የምትፈጥሩበት መድረክ ነውና እዛ ላይ እንገናኝላለሁ። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በቀጣይ ከህዝብ ግንኙነቱ ጋር እንግዲህ ትንሽ ደግሞ ሰንበት ብለን ጥያቄዎች ልናነሳ እንችላለን። እናንተም ጥያቄዎች ካሏችሁ በዚህ ቪዲዮ ኮሜንት ላይ አስቀምጡልን። የእናንተን ጥያቄዎች ሰብሰብ አድርገን ደግሞ በቀጣይ ለጥያቄዎቻችሁ ምላሽ የሚሆን ፕሮግራም እንሰራለን። ለዛሬው ግን አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ። Thank you. Thank you. ድርጅታችን ሰመር ሪል ስቴት በአሜሪካ ዳላስ ቴክሳስ የሪል ስቴት ገበያ ላይ ልምድ ባላቸው ባለሙያዎች የተመሰረተ ሲሆን በጥቂት ዓመታት ውስጥ በካሳንቺስ ለብዙ ዲያስፖራዎች ቤቶችን ገንብተን እንዳስረክብን ይታወቃል። አሁን ደግሞ በ2 ዓመት ውስጥ ገንብተን የምናስረክበውን አፓርትመንቶችን በእንግሊዝ ኤምባሲ በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር አቅርበንላችኋል። ይህም ቪዲዮ አይተው ለሚመጡ ደንበኞች የ5% ከአጠቃላይ ዋጋ ላይ ቅናሽ አዘጋጅተን እየጠበቅኑት እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውለው። ሰመር ሪል ስቴት